على السنة አንዋር መስጊድ ማን ነው አሁን እየመራ ያለው? ማን ያዘው? ምኑን? ሎክ ዋብዮቹ ሶሻል ሚዲያ ላይ ወረወር የሚሉት እና እነኚህ ፖለቲካው ሴንተር ላይ ያሉት ዋብያ ናቸው። ዋብያው ሴክት ናቸው። መሬት ላይ ያለው ህዝቡ ግን ሀባሽ ነው። አያውቀውም ግን አቂዳውን እነዚህ አጠርቶ የሚለየው አይደለም። ወጣቱ አሁን እየመጣ ያለው ግን ይሄ አሁን ከተመሰረተው አባሾችንና አለሱነት ወልጀማዓ ምንድነው መለያቸው? መለያቸው ምንድነው? እንጀራ ግልኛል አሁን እሱ ላይ አይደለም ልዩነቱ። አንተና የሚመለከት ልዩነት አይደለም የጠየቅኩ ገና እኔ ጠየቅኩ ምንድነው ማህበረሰብ ሁሉ አንተ አባሽ ነው እያልክ እስቲ በምን ለይተ ነው? በምንድን ነው? በምን እይታ አይታቸው ነው እንዲህ ነው? ኦኬ እነኚህ ምንድን ናቸው? ክፈተው አንዴ። ክርስቲያን ድምፅ አሰማ። አንዋር መስጂድ ነው። እሺ ወንድማችን ይሄ እንግዲህ 2500 ብለው ትልቁ ሌላ አድርግ በደንብ እንዲያዩ። አይቻለሁ። ቀጥል፣ ክፈተው። በጣም ብዙ ቪዲዮዎች አሉ እንደዚህ እንትናቸው አለ ማሳየት ይችላሉ አለ። እሺ አየው እኮ ቆይ እንድታውቃቸው ነው። አህባሾች በአንዋር መስጂድ እንደዚህ ቁጥራቸው ጥቅጥቅ ብለው ያከበሩበት ሁኔታ ነበረ። አንድ መስጂድ ንገረኝ ስላልከው ማለት ነው። ይሄው አንዋር መስጂድ ያባሽ ነው ለምሳሌ። እሺ ያ አንድ እንኳን እስቲ አንጣ ብለህ ስላልክ ነው። ዋናው መስጊድ ነው የጠራው። ተራ መስጊድ ሳይሆን ዋናው የሚባለውን ማለት ኤኒዌይስ ሎክ። ስለዚህ ሀባሾች እንዳለ ገሃነም የሚገቡ ናቸው አይደለ? ገሃነም የሚገቡና የማይገቡት እነሱ አላህ ነው የሚያውቀው። አላህ እነሱ ተብቶ ከመንገዳቸው ከተመለሱ አላህ ይመራ። ቀደም ምን አልክን? አለል ሱና ወልጀማ ብቻ ነው ገነት የሚገባው። ቆይ ምክንያቱም አስተምሮቱ ግልጽ ከሆነ ነብይህ ምን ብሏል? 73 ቦታ ኡመቱ ይከፈላል፣ አንደኛው ሲቀር 72ቱ ገሃነም ይገባሉ ብሏል። 72ቱ ገሃነም የሚገቡ ከሆነ አንደኛው ብቻ ነች የምትቀረው ገነት የምትገባው። 73ቱ ገሃነም ገቢ ናቸው። ስለዚህ እነሱ እንደዛ ቢል አሳየ 72ቱ የጀሃነም ናቸው። አብዲ ያተረብሽ 72ቱ የጀሃነም ናቸው። አንተም ያለበት ታሳየኛለህ። እሱ ችግር የለውም። የለም እያለ ነው አብዲ። ታምናለህ? አብዱ ከሪም የለም ብለህ ነው የምታምነው አንተም? 73 72ቱ ጀሃነም ናቸው ያልከው የሚለውን ቃል በቃል ታሳየኛለህ። ችግር የለውም። እሺ إن هذه الأمة ستفترق على 37 فرقة كلها في النار إلا واحدة ይላል አሉ ረሱል ሰለላሁ ዐለይሂ ወሰለም። እና እቺ ኡመት ገና ወደ 73 ቦታ ትከፋፈላለች። ጀነት የሚገቡት አንድ ብቻ ነው አሉ። እና
ዋናው መሰረቱ አሁን ረሱል ሰለላሁ ዐለይሂ ወሰለም ገና የሚመጣ ነገር ተናገሩ። ገና የሚመጣ አሁን ስንት ከአንድ 400 ዓመት በፊት ይሄ ራሱ አብዱልከሪም የነብይነታቸው ትክክለኛ ነብይነታቸው መገለጫ ነው። ይሄ ራሱ አብዱልከሪም አዳምጥ። እሺ፣ ስለዚህ ሀባሾች ትክክለኛ አቂዳ ላይ እንዳሌሉ ታምናለህ አይደለ? ሀባሾች ትክክለኛ አቂዳ ላይ አይደሉም። የነሱ ፊርቃ ከአንተ ፊርቃ ይለያል አይደል? ይለያል። ስለዚህ ጥመት መንገድ ላይ ካሉ ጠማማ አንተን ሊያስተምርህ ይችላል? አስተምረኝም። ኦኬ፣ እነሱ በተሳሳተ ፊርቃ ውስጥ ከሆኑ ያ የነሱ የተሳሳተን ፊርቃ እያስተማሩ እነሱን ትከተላለህ? አልከተለም። ቴንኪዩ። ስለዚህ እነሱ ሊያሰግዱህም አይችሉም ማለት ነው። በዚህ መሰረት አዎ፣ አሰግዱኝም። ኦኬ፣ እነሱ ያረዱትንም መብላት አትችልም ማለት ነው። አይቻልም። ኦኬ፣ ከነሱ ጋር መጋባት አትችልም ማለት ነው። ከአንተ ውስጥ ያሉትም ክርስቲያን ሴቶች እራሱ አገባለሁ እነሱን አይደለምና። የኔማ ተፈቅዶልሃል። ሱራ 5:6 ላይ ተፈቅዶልሃል። የነሱ ግን አይፈቀድልህም። ይፈቀድልኛል። አብዱልከሪም ከምግብና ተትዳር የትኛው ነው የሚብሰው? ኦኬ፣ ምግባቸውን እንኳን አልበላም ብለህ የተጸየፍከውን ምግብና ጋብቻ አንድነት ነው የተጠቀሰው። ባይዘ ምግቡና ጋብቻ አንድነት ነው። ቆያ አንተ ምንድን ነው እያቀላቀልክብኝ? መጀመሪያ እነሱን ተከትለህ ትሰግዳል። ቆይ አልሰግድም አልከኝ። እነሱን ተከትለህ ትሰግዳለህ ስልህ አልሰግድም አልከኝ። እነሱ ጥመት ውስጥ ናቸው። አዎ፣ እነሱ ይመሩሃል፣ አይመሩኝም። እነሱ ያስተምረዋል፣ አያስተምሩኝም። እነሱ ገሃነም ናቸው። አዎ፣ ገሃነም ናቸው። እነሱን ተከትለህ ትሰግዳለህ፣ አልሰግድም። እነሱ ያረዱትን ተነሱ ምግብ ትበላለህ፣ አልበላም። የእነሱን ታገባለህ ወይ ስልህ ግን ከእናንተም አገባለሁ አልክ። የእኛማ ተፈቅዶልሃል፣ የእነሱ ግን አልተፈቀደልህ። ማነው ያልፈቀደልኝ? የእነሱ ምክንያቱም ሎክ ማን ያልፈቀደልኝ አልክ። እነሱ በቁርአን ውስጥ ተጠቅሰው እንድታገባቸው የተፈቀደበት አንድም የለም። የተፈቀደው ሁለት ነገር ነው በአንተ ለወንዱ፣ ወይም ሙስሊሞችን ታገባለህ አማኝ የሆኑትን፣ ወይንም ደግሞ አይሁድና ክርስቲያኖችን ታገባለህ። እነሱ ሙስሊም ናቸው? እንዳንተ ሙስሊም ናቸው? እንደኔ ሙስሊም አይደሉም። ኦኬ፣ እነሱ ክርስቲያን ናቸው? አይደሉም። አይሁድ ናቸው? አይደሉም። ከሶስቱ ከነኚህ ውጪ የተፈቀደ እምነት አለ እንድታገባ? ከነዚህ ከሶስቶቹ ውጭ በአቂዳ ጉዳይ ላይ ነው እንጂ የተለያየ ነው። እነሱ በአላህ አንድነት ያምናሉ። ቆይ የለም እንደዛ ሚል እንደዛማ ከሆነ ገሃነም ናቸው ሙስሊም አይደሉም ብለኸኛል እኮ። ሙስሊም እንዳልሆኑ እኮ ኮንፊርም አድርገሃል። እና እናንተ የጀነት ነው እንዴ? የክርስቲያኖችን ስናገባ እነሱ የጀነት ነው ብለን ነው እንደ የምናገባቸው? የጀሃነም እንደሆኑ እያወቅን እኮ ነው የምናገባቸው። ኖ አይደለም። ምክንያቱም ክርስቲያኖችን ቀጥ ያሉም አሉ ስለሚል ማለት ነው። ማን ቀጥ ያሉ ክርስቲያኖችም አሉ ብሎ እኮ ያስቀምጥልሃል። ክፍፍሉ ያ ቀጥ ያሉ ስለ ክርስቲያኖች ሲያወራ ሉክ ቀጥ ያሉ ክርስቲያኖች አንዱም የሉም። እሺ እንስማማ። አሁንም አንድ ነገር ተስማምተናል። ከነሱ ጋር ቆይስቴ አንድ ነገር ልጠይቅህ አብዱልከሪም ቆይስቴ ችግር የለውም እንስማማ። እኔ ወደ አንተ ልምጣ መረጃ ማምጣት ከሶስት ውጭ ስለማችል ወደ አንተ ልምጣ ልቅረብህ። ምግባቸው አይፈቀድልህም፣ በእነሱ አትማርም፣ እነሱም አይመሩህም። ስለዚህ እነሱ መስጊድ አሰግድም ማለት ነው። የእነሱም መስጊድ እነሱ አያሰግዱህም መስጊድ ላይ። እሱ ሀባሽ መሆኑን ካወቅኩኝ ያው እሱን ተከትዬ አልሰግድም ማለት ኢማም ሆኖልኝ እሱን ተከትዬ አልሰግድም። ኦኬ ያ ኦፊሻሊ ግን የለያችሁባቸው መስጊዶች አሉ። አሁን የተወሰኑ የተለዩ እንዳሉ አውቃለሁኝ። እሱንም
አብዛኛው ቦታ ላይ ሰው ተገዳድራችሁበታል። አብዛኛው ቦታ ላይ ተደባድባችሁበታል። አብዛኞቹ ግን ተፈራርታችሁ ነው ያላችሁት፣ ባላንስ ተደረጋችሁ ማለት ነው እንጂ ለይታችሁ እንደዚህ ኦፊሻሊ ለምንድን ነው እሱ ለምን ማለት አብዱልከሪም ያው ቆይ እስኪ አንድ ነገር አዳምጠኝ። እሺ ቀጥል። አሁን አንተ በኢስላም ውስጥ ክፍፍል ልትፈጥር ነው። አሁን ይሄን እንትኑን ያመጣከው አይደለም። ጥያቄ የሆነብህ ቆይ ጥያቄ የሆነብህ ነገር አትጥራኝ። እስቲ ስሜን አትጥራኝ። ቆይ አንተ እስላሞች ውስጥ ክፍፍል ልትፈጥር ነው እንጂ አሁን ጥያቄ የሆነብህ ነገር ወይ ደግሞ እንዴት ቁርአን እንደዚህ ለምን እስቲ ይሄ ቁርአን ለምንድን ነው እንደዚህ ያለው? እንዴት እንደዚህ መሆን ይችላል? ወይ ከሐዲስ እንደዚህ አይነት ጥቅስ ያወጣው እውነት አንተ እንትን የፈለከው ነገር በሙስሊሞች እርስ በራሳችን እንድንጣላ ልታረግ ነው አይደለም? ቆይ ነብያችሁ እንድትጣሉ ነው እንደ 73 ቦታ ትከፈላላችሁ ያላችሁ? ሉክ እኔ እንደውም ሴቭ እያደረኳችሁ ነው። ምን አንተ የምትሰግድበት የአንተን አላህ ጣዖት የሚል ነው የሚያሰግድህ። ከአንተ ሃይማኖት ልጠይቅህ ነህ። ጠይቀኝ። ቀጥል። ሉክ ጣዖት እያለ የኔን አምላክ እሱ ጸሎት ሲያደርግ አሜን ብዬ እንዴት ልቀበለው እችላለሁ? እንዴት ገነን ልገባ እችላለሁ? በእሱ እየተመራው ካህኑ ወይንም ደግሞ መሪያችሁ ፓስተራችሁ አንተ የምታመልከው ጌታ ጣዖት ነው እያለኝ ማለት ነው። መስጊድ ላይ እንደዛ ነው ሊትራል እየተባባሉ የሚያስተምሯቸው። ሀባሹ ዋብያውን ጣዖት ነው ይለዋል። የዋብያ አላህ ጣዖት ነው እያለ ያሰግደዋል ማለት ነው። አንተ የምታመልከው ጣዖት ነው እያለው አዎ ትክክል ነው እያልክ ስትሰግድ ከዛ አይ ሙስሊም ነኝ እሱም ሙስሊም ነው። የአንተ አላህ ለእሱ ጣዖት ነው፣ የእሱ አላህ ለአንተ ደግሞ ጣዖት ነው። በሎጂክ አይደለም። ቪዲዮ ክፈት ለክርስቲያን ኡስታዞቻችሁ የሚያሰግዷችሁን ላሳየ። ጣዖት ነው ሊትራሊ እያሉ ክርስቲያን አዘጋጅለን። ስለዚህ እነዛ ከሆነ ኡስታዞቻችሁ በዚህ ደረጃ ጣዖት ነው፣ እኔ አይደለሁም ያልኩት ኡስታዞቻችሁ ነው ያሉት። አንድ አይደለም ደጋግመው ማለት ነው። አምጣ ቪዲዮውን አምጣ ውስጥ አዘጋጅለን ክርስቲያን አምጣ። ያውም ታዋቂ የሚባሉ ቪዲዮውን አምጣ እኮ ይከፈትላል። የት ነው ግን አንተ የምትኖረው? እኔ የምኖርበት ምን ያደርግልህ? የት ትኖራለህ? ያው ቀጥል፣ ቪዲዮውን አዳምጥ። ንገርኝ እስቲ አንተ የት ነው የምትኖረው? ቪዲዮውን አዳምጥ። ነው የሚኖረው አብዱል ከሪም ሚዩት ነህ ክርስቲያን። እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ ሞሊዱን ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ምንልበት ሁኔታ አይደለም። ወይ ደግሞ ስለ ተወሱል ብቻ መጥፎ አጣው በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደሉም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው አንድ ሳይሆን ሙተዓዲድ ነው። እንዴት ኧረ አበዛችሁት ይላል አንዳንድ ሰው። ተው እንጂ ይሄን ያክልማ እንደዚህማ አትበሏቸውም ይላል። እያንዳንዱ ሙሸቢህ የሚስለውን የየራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ የምትስለውና እኔ የምስለው ሁለት የተለያዩ ሱራዎች ናቸው አይደለም። የአንተ ምስል የአንተ ስራ አንተ ዚህን ውስጥ ያለ ስራ፣ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ ማለት ነው። ቢመሳሰሉት መንታዎች አንድ ናቸው ይባላል። የሚመሳሰሉ መንታዎች የምታይ ሁለት ናቸው። صحيح ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው
እንዲህ ብለው ተቀምጧል። እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት በቃ ቆይ በቃ ላይ በአቱን ይገልጻል። እንዲህ ያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው በአት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል ይህ ብዙ አይን አንዴ ሁለት እጅ አንዴ ብዙ እጅ ራሱን ግራ ነው የሚያጋቡት እኮ ግራ ተጋብተው ሰዎች ናቸው ሙሸቢሃዎች። ሐቂቃቸው እንደዛ ነው። እንደዛ ሆኖ መጨረሻ ሲወጣ በምን አይነት ነው እንደው አንድ አይነት ምስል ራሱ ይዞ የሚወጡት ራሱ እንደው ሁሉም የራሱን ይሄ ነው ማለት ነው እያለ ሲሄድ ሲገዛ ሲሰግድ ሚስለው ያንን እኛና እነሱ ምን አንዳረገን ምን አንድ ያደርገናል? እኛ የምንገዛው በምናባችበት አላህን። ይሄ ነው ልዩነታችን በእኛና በእነሱ መካከል። ልዩነታችን ያልገባው ሰው ይማር ይበቃል። አረ እናንተ ደግሞ ምን ልዩነት ለምን? አንድነት ኃይል ነው አንድ ሆኖ ምናምን ይላል። አዎ አንድነት ኃይል ነው ሐቅ ነው። ግን አንድነት ሲባል የውሸት አንድነት ሳይሆን የእሳትና ጭድ አንድነት አለ። እሳትና ጭድ ኦኬ። ይሄ ሰውዬ ቢያሰግድሃል አንተን እኮ ይሄ አይመለከትም። አንተ የምመለከተው ይሄ አይደለም። ይሄ ሰውዬ ያሰግድሃል ወይ? እኛ በመካከላችን ያለው ጉዳይ እዚሁ እንፈታለን። አንተን አይመለከትም። በአንተ ይሄ እኮ አይመለከትም ማለት ቆይ አየህ፣ ኡስታዙ በትክክል ዋብያዎችን ስለሚያውቃችሁ ሴራችሁን፣ ተንኮለኛ፣ ውሸተኛ፣ ሐሰተኛ ጭበርባሪዎች ስለሆናችሁ ምን አለ መሰለ ሎክ ምን አላችሁ መሰለ የውሸት አንድነት ይላሉ። አንድኑን ይላሉ። ወጣህ እንዴ? ልክ ቪዲዮ አንዱ አለ ቀደም ቪዲዮ ሲመጣበት ደግሞ በቃ አለ። በእኛ መካከል ለምን ትገባለህ አለ። ድራማ ቀጥል ክርስቲያን። ምክንያቱም ምን ስለሚል አስተምሮቱ ልዩነት ካመጣ አንድ መምህር አንገቱን ቁረጠው ነው የሚለው። ሰው ልዩነት ከመጣ በእስልምና ውስጥ አንገቱን የምቆርጠው ከሆነ መስጊድ ላይ ሲያስተምር ያንተና አላህ እንደዚህ አሁን መስጊድ ላይ ሆኖ አንተ የምታመልከውን ሲወጣ ሲገባ ባት ያለው እንትን ያለው ጅራታ ምናምን ሲልህ አንገቱን ትቆርጠዋለህ ማለት ነው። እንዳስተምሮቱ ሱናን አናሳይ 423 ላይ አንገቱን ቁረጠው እንደዚህ የሚልን ነው የሚለው። ስለዚህ አንድ ሰው ተሳስቶ ወደ እስልምና ሲገባ ወደ ዋሃባሽ ነው ወደ ዋብያ ነው መግባት ያለበት። አንገቱ ማይቆረጠው የትኛው ላይ ነው? የትኛው ላይ ነው አንገቱ ማይቆረጠው? ምክንያቱም እንደዚህ ሚል ካለ አንገቱን ቁረጥ ስለሚል ማለት ነው። የዋሃባሹ ነው ትክክል፣ የዋብያው ነው ትክክል። አንገት ማያስቆርጠው የትኛው ነው? እረደው ቀጥታ ነው የሚለው። ሜቢ ቪዲዮዎቹንም ታስደምጣችኋለህ። እሱንም ክርስቲያን ቀጥል፣ ሀዲሱን አሳያችኋለሁ እኔ። ኦኬ ያ እንግዲህ ምንድን ነው አንዱ የዋሃብያ አላህ ለአህባሽ ጣዖት ነው ባጭሩ ማለት ነው። ስለዚህ በአይምሯቸው የሚስሉትን እየሳሉ ነው። እግር፣ እጅ፣ ወገብ ወዘተ እነዚህን የአካል ክፍሎች እየሳሉ ለአላህ ያደርጋሉ። ስለዚህ እነሱ ባጭሩ ጣዖት አምላኪ ናቸው። በአይምሯቸው የሚስሉት ነው የሚገዙት ነው። እኛ እነሱን አንከተልም። ያለን ልዩነት ግልጽ ነው። እጅግ በጣም ትልቅ ልዩነት አለን ብሎ የቀደሙ ተናግሯል። ይሄኛውን ደግሞ እነዚህ አላህ ከአርሽ በላይ ነው፣ አላህ እግር አለው፣ አላህ ጅራት አለው፣ አላህ እጅ አለው፣ አላህ አይን አለው፣ ይስቃል፣ ይወጣል፣ ይወርዳል የሚሉት ዋሃብያዎች እኛን ማሰገድ ይችላሉ ተብሎ ጥያቄ ተጠይቆ የመለሰውን ደግሞ አዳምጡ። ወይስ አይቻልም? በዋሃብያ ተከትሎ መስገድ ይቻላል ወይስ አይቻልም? ካልተቻለስ ለምን ይላል? ዋሃብያ ስንል የሙሐመድ ኢብኑ አብዱልዋሃብ ተከታዮች ማለት ነው። የረሱል ሳይሆን የነቢዩ ሳይሆን ዓለይሂ ሰላቱ ወሰላም። ኢነማ ይሄ አዲስ ያመጣውን አስተሳሰብ የሚከተሉ ሰዎች ናቸው። እነዚህ ሰዎች በዓቂዳ ጉዳይ ጅምሁሩል ሙስሊሚንን ይኸልፋሉ። ተውሒድ ብለው የያዙት የኢብኑ ተይሚያን ተውሒድ ብሎ ያስበውን ተጅሲምን አላሁ ተዓላን አካል አድርጎ ማሰብንና እንዴት አካል አይደለም ብላችሁ ታወራላችሁ? ከየት አመጣችሁት እያለ የሚል ሰው የታለ ቁርአን ላይ አካል አይደለም የሚል
ሐዲስ ላይ ሴት አለ አካል አይደለም የሚል ብሎ በተጅሲም የሚሟገትን ሰው ሼኺ ብሎ ዋና በቃ ቁድዋይ ነው ዋና መሪ ነው ብሎ የተከተለ ሰው ነው ሙሐመድ ብን አብዱልዋሃብ ኮቴ የሚከተለው ሰው እና እምነቱም የእነሱ የዚሁ የኢብኑ ተይሚያና የእሱ አሽባሆች እሱ መሰሎች የእነሱ ዓቂዳ ነው። እንዲህ አይነት ተጅሲም ልቡ ላይ ይዞ አላሁ ተዓላን ሲፈልግ የሚናገር ሲፈልግ ዝም የሚል እያለ ሲፈልግ የሚወጣ ሲፈልግ የሚወርድ እያለ አላሁ ተዓላን ከፈለገ ነጃሳን ቢነካስ ብሎ የሚናገር ሰው ወልዒያዙ ቢላህ ሸያጢኖች ጋር ቢነካካስ የሚል ሰው አላሁ ተዓላን ቢፈልግ እኮ ትንኝ ክንፍ ላይ እኮ መደላደል እኮ ይችላል፣ ማረፍ ይችላል። ደግሞ ትችላለች አላህ እንዲያስችላት አይት እንግዲህ እስከያም ንግግር ነው። ያኔ አርሽ ላይ ሲቀመጥ መላኢካዎቹ የተሸከሙት ጊዜ ብሎ እንግዲህ እሱ መላኢካዎች አርሽን ተሸክመው እሱ ከላይ ሆኖ ከብዷቸው ስንት ኪሎ ነው ረከኩ የሚል ሰው ነው እንግዲህ በያኑ ተልቢስ አልጀህሚያ ኪታቡ ላይ። ከዚያ በኋላ ሐታ ሉቂኑ ላ ሐውለ ወላ ቁወተ ኢላ ቢላህ ይህንን በሉ ተባሉና ላ ሐውለ ወላ ቁወተ ኢላ ቢላህ ሲሉ ፈስተቀሉ ብሂ ቢቁድረቲላህ ያለ ሰው ነው። ችለው ተነሱ አላህን እያለ ነው እንግዲህ አንጠለጠሉት። ወልዒያዙ ቢላህ እንደዛ ብሎ የሚያወራን ሰው ሼኺ ብሎ ሼኽ አልኢስላም ብሎ የሚከተል ልክ የእሱ አይነት እምነት ያለው ሙሐመድ ብን አብዱልዋሃብ የእሱ ተከታዮች ስንል የእሱ እምነት ያላቸው ሰዎች ከሆኑ ከነሱ ኋላ መስገድ አይቻልም። ከነሱ ኋላ መስገድ አይቻልም። ኢትዮጵያ ውስጥ ምሰግዱ ከማን ጋር ነው አብራችሁ እየሰገዳችሁ ያላችሁ ታውቃላችሁ? ማን ከማን ጋር እንደሚሰግድ ያውቃል? አቅም ዝም ብሎ መስጊድ የሚሄዱ ብቻ ነው የሚያውቀው። የሚያሰግድ ዋብያ ነው፣ አንተ የኔ አባሽ ነህ። የሚያሰግድህ አባሽ ነው፣ አንተ የኔ ዋብያ ነህ። ምንም ያውቁት ነገር የለም አምስት ጊዜ ከመስገድ ውጭ። የሚያሰግዳቸው አካል ግን የአንዱን አላህ አንዱ ምንድነው እያለ ነው? የኔ አምላክ አይደለም እያለው ነው። አይደለም እያለው ነው። ጅራታም እንደዚህም እንደዚህም እያለው የአንዱን አንዱ ሞክ የሚያደርገ ነው። ዳጊ ይህንን አጥንታ ነበረ። የአንዱን አንዱ አላህ እንደዚህ ሲል ታውቁት ነበር? ልዩነት አላውቅም ነበር። እኔ እስልምና ውስጥ በነበርኩ ሰዓት ዋውያ ሚሊዮን አበሽ ሊሆን እኔ አላውቅም ነበር። እንደዚህ አይነት ምስጢሮችን እኮ ሰምቼ አላውቅም። እኔ ብዙ እንትኖች አሉ። ሜቢ ዳጊን እንትን እንበለውና አርዲም እንኳን ደህና መጣ ብያለሁ። እግዚአብሔር ይመስገን። ሰላም ሁላችሁንም ሰላም ብያለሁ። አንድ ሰው አለ እዚህ ጋር እንደው ማሌት ትፈልግሃለች። ከእስልምና የመጣች ልጅ የመጀመሪያ አንተን ቪዲዮ ነው ያየችው እና እንደዛ መሰለኝ ማሌት። ኧረ እባክህ ነግረሽዋል? እሷ ሚስጥሯን ማለት እባክህ ነው ገዝተ ላይ ያለ እንደ ማህሌት የሚባል ሶሪ ጥቁር ፕሮፋይል ስለሆነ ነው ሰውም ያለ እዛ ጋር አልታየኝም። ኦኬ ይቅርታ። የመጀመሪያ አንተን ፕሮፋይል አይታ ነው ከእስልምና ለመውጣቱ። ኧረ ይሄማ በጣም ብሰማው ደስ ይለኛል። ኦኬ እሺ። እንትን ግን ቅድም ቁርአን ታስቀራታለህ፣ የፈለከውን ቁርአን ታስቀራታለህ። ሙሉን እንትን ብላለች፣ አክትማለች። እሱ ግድ ነው። አይ በጣም ጥሩ ዝግጁ ናቸው። ዘጠኙም የዳጊን እንስማ መሰለኝ። ያንን ሀዲስ ብታሳያቸው ምናልባት ቅድም ሀዲሱን አውጣ ስላለ ሱናን አናሳይ 40:23 አንድ የክፈተው ክርስቲያን አይ ቲንክ ገሃነም ይገባሉ የሚለው ነው መሰለኝ አይደል? የትኛው? ኦኬ እንትኑ ክፍፍል 73 ቦታ ይከፈላሉ የሚለው ነው። ገሃነም ይገባሉ ያለው ያ እሺ መረጃ ሳይሰጠን እንዳይሉ። ብዙ ሱናን ኢብን ማጃ 3992 ላይ ያለ ሀዲስ ነው። ምን ይላል? 93 ላይ አድርገው ክርስቲያን። ሶሪ አጭር ነች በጣም አንድ ወደፊት ሂድ። ሰሂህም ነው እሱኛው
ኦኬ አይው እዚህ ላይ አድርገው። ኦኬ ያ it was narrated from Anas bin Malik that Allah's messenger said አናስ ቢን ማሊክ እንደተረከው የአላህ መልእክተኛ እንደተናገረው ይላል the children of Israel split into 71 sects የእስራኤል ልጆች ወደ 71 ቦታ ተከፋፍለዋል and my nation will split into 72 ሰሙ ሚዩት አድርገው እንዴ ከዛ ምን አለ የኔ ኡማዎች ደግሞ ወደ 72 ቦታ ይከፈላሉ all of which will be in hell apart from one ከአንዱ በስተቀር ሁሉም ገሃነም ይገባሉ which is the main body ገሃነም አይገባ የተባለው ምንድነው ዋናው ክፍል የሆነው እሱ አይገባም ይላል ሌሎቹ በሁሉም ግን ከአንዱ ውጪ ገሃነም ይገባሉ ብሎ መሐመድ ተናግሯል ምን ይላል the division of the nation የሙሐመድ ኡማዎች ክፍፍል ባቡ ማለት ነው ስለዚህ ሙስሊም አንድ ነው ምትል ሙሐመድም ብሏል 73 ቦታ ተከፋፈላላችሁ 72ቱ ገሃነም ነው የሚገባው ኡማዎቼ ይከፈላሉ በሌላ ሐዲስ ላይ ደግሞ ከኔ በኋላ በቅርብ ነው ያለው ከኔ በኋላ እጅግ በጣም ብዙ አሰቃቂ ነገሮች ይፈጠራሉ ብዙ ካላሚቲዎች ይፈጠራሉ ነው ያለው ሙሐመድ ማለት ነው እሱንም ማሳየት እንችላለን እሺ እናመሰግናለን ሜቢ ዳጊ ወደ ሜቢ ራሱ ይነግራችኋል ታሪኩን ይንገራችሁ ዳጊ ሜቢ ዳጊ ትነግራችኋለህ ትጀምራለህ ያንተን እንስማና ወይንስ ማለት ቁርአንን ትቀራለህ አርዲ መስማት ስለፈለገ ኦኬ እኔ ባጭሩ ልንገራችሁና ያው እኔ ብዙ ልጆች ታውቃላችሁ ያው ከዚህ በፊትም ያው ስሜ ዳግም ዮሐንስ ይባላል መጀመሪያ ከዚህ 3 ወር ከ3 ወር በፊት ክርስቲያን ነበርኩና ከዛ ከክርስቲና ወደ እስልምና ሄድኩትና እስልምና ውስጥ ምንድነው ላይክ ኖርማሊ መጀመሪያ ሲሰማ ለምሳሌ እስልምና ክርስቲና ውስጥ ያለው ምንድነው ውጪ ሆኜ ሲሰማ ምናምን ላይክ ሁሉም ነገር እውነት ስለመሰለኝ ይደረኩት ሻዳ ያስኩና ወደ እስልምና ሄድኩት እኔ ብቻ ሳይሆን እኔ ሻዳ ይዤ ላይክ አይ ቲንክ ወደ አንድ ወይም 2 ሳምንት ቆይቼ ካኔ በኋላ ራሱ እኔ 3 ልጆች ሻዳ እንዲይዙ አደረኩት እኔ በኔ በኩል እና ጓደኞቼ ያው ሻዳ እንዲይዙ አደረኩትና ከኔ ጋር ላይክ አይ ቲንክ 4 ሆነንና ከዛም እየተማርን ግሩፕ ውስጥ ገብተን እየተማርን ምናምን ላይክ ወደ 1 ወር ከምናምን ወደ 2 ወር ከምናምን ሆነና እዛ ውስጥ በቃ ብዙ መማር የብዙ ግሩፕ አለ እንትን ብዙ ልጆች አሉ ከነሱ ጋር እየተማርን እዛ ውስጥ ቆይቼ ደግሞ መጀመሪያ የነበርኩት ክርስቲና ከልጅነትም ጀምሬ ያደኩት ስለሆነ ላይክ በራሴ ችላ አደረኩትና ላይክ እንትን አልወሰንኩም ነበር በሰዓቱና ምን አደረኩት ከዛ ክርስቲና እስልምና ውስጥ ገብቼ ስለ ክርስቲናም ስለ እስልምና መማር ጀመርኩት ገና ድጋሜ ወደ ኢፎ ቤት እየመጣሁ ኢፎ ጋር እየሰማሁ ምናምን ሲሰማ መጀመሪያ እስልምና ሰዎች ሲፈጠሩ ሁሉም ሙስሊም እንደሆኑ ነበር ያስተማሩ እስልምና ወደ እስልምና ሲሄድ አዳም ሲፈጠር ሙስሊም ነው አብርሃም ሲፈጠር ሙስሊም ነው እንደዚህ ነበር ያስተማሩኝና የሙስሊም ልጆችና ኢፎ ሐዲሶችን ከፍቶ ሲያስተምር ከእስልምና አንድ ዝንጀሮ ከብዙ ዝንጀሮዎች ጋር ህገወጥ ግብረ ስጋ ግንኙነት ስላደረገች በድንጋይ ወገሯት ከእስልምና በፊት ሌሎች ሃይማኖቶች እንዳሉ ኢፎይ ነገረኝ ኢፎይ ሳይሆን ሐዲሱን እየጠቀሰ ለምሳሌ ሳያል ቡኻሪ 3849 ጠቅሶ ቦታውን ደግሞ ሄጄ ሳይናብ ትክክል ነው እንደው ደግሞ ሳያል ቡኻሪ 238 ጠቅሶ እኛ ሙስሊሞች ወደዚህ ዓለም በማምጣታችን የመጨረሻዎቹ ነን ሲል ከእስልምና በፊት ደግሞ ሌሎች ሃይማኖቶች እንዳሉ እነሱ ግን መጀመሪያ ሰው ሁሉም ሲፈጠር ሙስሊም ነበር ብሎ ነበር እነሱ ያስተማሩትና ከዛ ቪዲዮውን አንድ ያሰደምጣቸውና ቪዲዮውን አይ ቲንክ ሻዳ ያስያዙት በጣም ብዙ ሰው ነው ያየው በጣም እንትን ተብሎ ነው የወጣው አንዴ ክፈተው እሺ ያ እንግዲህ የሻሃዳ ያስያዙት ነውና አንዴ ያዳምጡትና ዳጊ ትቀጥላለህ ይቅርታ ኢንሻአላህ ዳጊ ወንድማችን ሆኗል ያብና እስልምናን ተቀብሏል እስከ ዛሬ ሲከራከር ሲጠይቅ እንደነበር ታውቃላችሁ እዚህ ቤት ዳጊ ወንድማችን ከዚህ በኋላ ሙስሊም ወንድማችን ሆኗል ማታ ሻሃዳ ይዟል እስከ ዛሬ ሲጠይቅ ነበር ሲከታተል ነበር እውነትን አውቄያለሁኝና ከዚህ በኋላ እስላምን መቀበል ፈልጋለሁ ብሏል ዳጊ ተአምር ሆኖባቸዋል ኮሜንት ላይ አላማኑ እና እስልምናን ተቀብሏል በጣም ደስ ያለኝ ምክንያቱም ሲጠይቅ የነበረ ልጅ ነው እስከ ዛሬ በጣም ብዙ ቆይተዋል እዚህ ቤት ታውቁታላችሁ
ይጠይቃል ምናምን ማን ነው በጣም በጠንካራ ሁኔታ ይከራከር ነበር። መጨረሻውን ግን እውነትን ተረዳ እና ሰዎች ሲጠይቁ የሆነ በቃ እንትን ሲሉ ምናምን መታገስ አለባቸው። በተለይ የእውነትን የሚፈልጉ አይነት ሰዎች ያስታውቃሉ፣ ጥያቄ ያበዛሉ፣ ይጠይቃሉ። በስነ ስርዓት ነበር ስጠይቅ የነበረው ገብታችኋል። እኔስ እውነትን ያወቀ ምን እንደሆነ እናሳያቸዋለን። አንድ ቀን ላይቭ ላይ ታመጣና ድራማ እንደዚህ ትሰራበታቸዋለህ ማለት ነው። እኔስ ዳጊ ቀጥል፣ ወደ አንተ አልፌያለሁ። ከእስልምና በፊት ሌሎች ሃይማኖቶች እንደሌሉ ነበር መጀመሪያ እነሱ ያስተማረው። ኢፎይ ጋር ሲመጣ ደግሞ ኢፎይ ጋር ሲማር ከእስልምና በፊት ሌሎች ሃይማኖቶች እንዳሉ ኢፎይ ሀዲሶቹን እየጠቀሰ ከመጽሐፍ ቅዱስ ሳይሆን ከራሳቸው መጽሐፍ እየጠቀሰ አስተማረኝ። ከዛ እሱንም ተረድቼ ላይ እዛ ውስጥ ስቲል እስልምና ውስጥ ነበርኩ በሰዓቱ። ከዛም ደግሞ አይ ቲንክ 2 ወይም 3 ሳምንት ይሆናል። ከዛ በፊት ኢፎይ ደግሞ ሲያስተምር ሐዋርያትና ነቢያት ወይም የአብርሃም የይስሐቅ የያዕቆብን አምላክ አባት ብሎ ነበር ይጠሩ። አባት ብሎ የሚጠሩትን ነቢ መሐመድ እንዴት ነው ትናንትና መጥቶ አባት ብሎ መጥራት ማይቻለው ብሎ ኢፎይ ሲያስተምር መጽሐፍ ቅዱሶችን እየጠቀሰ ብሉይ ኪዳንን አዲስ ኪዳንን እየጠቀሰ ሲያስተምር ምንድነው ዘረጊ መስራትን ጠቅሶ ደግሞ እንደው አለ ጠቅሳ አምላካችን አባት እንደተባለ ይሄንን ስጠቅስ ደግሞ ነብዩ መሐመድ መጥቶ አይ አምላክን አባት ማለት አይቻልም ብሎ ሲያስተምር፣ ስለዚህ የእስልምና አምላክና የክርስቲያን አምላክ አንድ አይደለም ብሎ ኢፎይ ሲያስተምር፣ ያው እሱንም ደግሞ ከዛ በፊት ግን አላህ አምላክ አይደለም ወይም አምላክ አባት አይደለም አላህ አባት አይደለም ብዬ አላቅም ነበር። እስልምና ውስጥ ሲገባ ወይም አባት ተብሎ መጠራት ወይም ማጥራት አይቻልም ብዬ አላቅም ነበር። ልክ ኖርማሊ ልክ እንደ ክርስትና ነው አባት ማለት ይቻላል ብዬ ነበር እንትን አልኩትና ወደ እስልምና ሄጄ ስጠይቅ አይ አባት ማለት አይቻልም እንትን ስሉኝ ደግሞ ሞር ኮንፊውዝድ ሆንኩ። እዛ ውስጥም ስቲል እየቆየው ሲመጣ ብዙ ሰላምቲዎችንም ላይክ ለማናገር ምናምን ሞከርኩት። ለምሳሌ ልክ እንደኔ ዳጊ በጣም ጠያቂ ልጅ ነበረ፣ በጣም ጎበዝ ልጅ ነበረ ምናምን እንደሚሉት እኔ እዛ ውስጥ ሻዳ ሲይዙ የነበሩ ልጆች ለስሙ ዳቁን ይባላል። ለምሳሌ ዳቁን ነው ሻዳ ያዘው፣ ዛሬ ሻዳ ያዘው ልጅ ዳቁን ነው፣ ቄስ ነው፣ ፓስተር ነው ይባላል። ግን የክርስትና ስም ማን ነው ተብሎ ሲጠየቅ ስሜ ዳግም ነው ይባላል። የክርስትና ስም ዳግም ነው የሚል የክርስትና ስም የለም። ስምሽ ማን ነው ብሎ ሲጠየቅ የክርስትና ስሜ ኩዊን ነው ወይም ሜሪ ነው። እንደዚህ አይነት ስም የለም የክርስትና ስም። ገባችሁ? እንደዚህ አይነት ሰዎች ሻዳ ይዞ ደግሞ አይደለም ታሻሽን ይዞ ለምሳሌ አንድ ሰው እብድ የሚሆን ጤነኛ የሚሆን ታች በኮሜንት እኔ ሻዳ ሊይዝ ነው ስል ና ሻዳ ያዝ፣ ሻወር ውሰድ፣ ሂድና ስገድ። ዳስ ኢት ምንም አይነት እውቀት አያስፈልግም፣ ምንም አይነት መማር አያስፈልግም። ለምሳሌ ወደ ክርስትና ስትመጣ ትማራለህ፣ ትጠመቃለህ፣ ከዛ ወደ ክርስትና ትክክለኛ ክርስቲያን ትሆናለህ። እስልምና ውስጥ ስትሄድ ግን እብድ ይሁን ጤነኛ ታች በኮሜንት ሻዳ ሊይዝ ነው ካለ በቃ እዚህ 10,000 ሰው ይኑር በኮሜንት ሻዳ ሊይዝ ነው ካለ ቶሎ ያስገባሉ። ከዛ ሻዳ ይዟል ምን ያደርጋሉ? በቃ ሄድና ሻወር ወሰድና ስገድ። ደግሞ ሻወር ወስደ እየሰገድክ ደግሞ አንድ ሳምንት ካልሰገድክ ወይም አንድ ቀን ካልሰገድክ በቃ ካፍራል። ይሄ እኮ ላይ ህልም ነው የሚመስለኝ እኔ ገባ። እየሰገድክ አንድ ቀን ካልሰገድክ ካፍራሃል፣ በቃ ወደ ክርስትና ተመልሰ። እንዴት ነው ቆይ ቢያንስ ስላልተመቸኝ ካልሰገድኩ ካፍራሃል ማለት ይሄ ራሱ ላይክ ህልም ነው ለኔ የሚመስለኝ። ገባችሁ? ልጆች ለምሳሌ ክርስትና እኔ ከልጅነት ጀምሬ በነገራችን ላይ ክርስቲያን ነበርኩ። ለምሳሌ እዚህ ሀገር ስመጣ ስደት ከቤት ሲወጣ የራሱ የቤተ ክርስቲያን አባቶች ጸልዩልኝ ምናምን ነበር የወጣሁትና እዚህ ወጥቼ ላይክ የሆነ ነገር ወይም ስለተመቻኝ ምናምን ኢየሱስ ክርስቶስን ጌታ እኔ በራሴ ላይ የደረሰው ነገር እውነት ለመናገር እኔ እዚህ ላይ ወይም ለማስመሰል ወይም ድራማ ለማስራት ሳይሆን እውነት በራሴ በኩል በጣም ነው የወደድኩት። መጀመሪያ ኢየሱስ ክርስቶስ ረድቶኝ ደግሞ ተመልሼ መጥቼ ኢየሱስ ክርስቶስን መካድ ማለት በጣም የሚገርም ነውና ብዙ ልጆች ካኔ ተማሩ። ገባችሁ? ጥያቄ ለምሳሌ ክርስቲና ላይ ምንም አይነት ድክመት ሊኖራችሁ ይችላል። ምንም አይነት በቃ ገባችሁ? ሃይማኖታችሁ ላይ በጣም ድክመት ሊኖራችሁ ይችላል። በራሳችሁ በኩል እናንተም እንደምታውቁት በራሳችሁ ላይ ምንም አይነት ድክመት ካለ ድክመቱን ለማሻሻል ደግሞ ሞር መጽሐፍ ቅዱስን ለማንበብ እንጂ አይ ክርስትና እስልምና ትክክል ነው ብላችሁ ወዲያውኑ ሻዳ ይዛችሁ ኢየሱስ ክርስቶስን ወደ ማካድ እንዳትሄዱ ወንድሞች ሴቶች። እውነት ለመናገር እኔ
በራሴ በጣም ትልቅ ጥፋት ነው የሰራሁት። እኔ ብዙ ነገር ሰርቻለሁ። ለምሳሌ ቢያንስ ሱስ የሚሆን ብዙ ነገር አይቻለሁ። በህይወት ትልቅ ጥፋት የሰራሁት ኢየሱስ ክርስቶስን የካድኩት ቀን ነው። ገባችሁ? ኢየሱስ ክርስቶስን ኪጄ ኢየሱስ ክርስቶስ አልሞተም አልተሰቀለም ተብሎ እዛ ቤት አይ ከ600 ዓመት በኋላ መጥቶ ኢየሱስ ክርስቶስ አይ አልሞተም አልተሰቀለም ማኑ በሱ ፋንታ የሞተው ብሎ ሲጠየቅ የለውም፣ ማስረጃ የላቸውም። በኢየሱስ ክርስቶስ ፋንታ ኢየሱስ ክርስቶስ ካልሞታና ካልተሰቀለ ለምን መጣ? አመጣጡ ሰር ለምን አስፈለጋ ተብሎ ሲጠየቅ ማስረጃ የላቸውም። ገባችሁ? እኔ በህይወቴ ዘመን ብዙ ነገር ብዙ ጥፋት ሰርቻለሁ፣ ብዙ ኃጢአት ሰርቻለሁ። ትልቅ ጥፋት የሰራሁት ኢየሱስ ክርስቶስን ኪጄ በወጣሁት ቀን ነው። ገባችሁ? ማንም ሰው ምንም አይነት የእምነት ድክመት ይኖራችሁ፣ ምንም አይነት ድክመት ይኖራችሁ ኢየሱስ ክርስቶስን ወደ መካድ እንዳትመጡ ፕሊዝ ወንድሞች እህቶቼ፣ ባላችሁበት እምነት ራሳችሁን ጠብቁ። ገባችሁ? ማንም ሰው የኔ ትክክል ነው የኔ ውሸት ነው እንደዚህ ብሎ ሰዎች ስለነገሯችሁ ብቻ ሮጣችሁ ወደዚህ እንዳትል። በጣም ይንከባከባችኋል። ገባችሁ? አማርኛ ሁለተኛ ቋንቋ ስለሆነ አይ ቲንክ አይ ሆፕ ዩ አንደርስታንድ እና በጣም ይንከባከባችኋል። ገባችሁ? ወደ እስልምና ስትሄዱ ሁሉም ሰው ይንከባከባችኋል፣ ፎሎ በጣም ያደርጋችኋል ምናምን፣ በቃ ሁሉም ሰው ያከብራችኋል። ገባችሁ? ለምን ወደዛ እንድትወዱ ያደርጋችኋል። በቃ እስልምና እንድትወዱ ወደ እስልምና እንድትሄዱ ሁሉም ሰው ይወዳችኋል። በቃ ሁሉም ሰው ወደ እስልምና እንድትሄዱ ይገፋፋችኋል። ገባችሁ? ግን ወደ ክርስትና ስትመጡ ክርስትና ኢየሱስ ክርስቶስ እኔ እውነትን መንገድም ሕይወትም ነኝ ስላለ ከወደዳችሁ ኢየሱስ ክርስቶስን ወዳችሁ ፈቅዳችሁ ስለምትመጡ ማንም ሰው ግድ አይሰጥም። ለምን አንተ የምትመጣው ኢየሱስ ክርስቶስን አይተህ እኔ እውነትን መንገድም ሕይወትም ነኝ ያለው ኢየሱስ ክርስቶስን ወደና ፈቅዳ ስለምትመጣ ማንም ሰው ምንም አሁን ወደ ክርስትና እኔ ቢመጣ ቢሄድ ከክርስትና የሚቀንስ የሚጨምር ነገር የለም። ገባችሁ? ግን ትክክለኛ ሕይወትም መንገድም እውነትም እኔ ነኝ ስላለ ኢየሱስ ክርስቶስን ፈልጋችሁ ስለምትመጡ ማንም ሰው ቼክ አያደርጋችሁም። ስለዚህ ወደ እስልምና ስትሄዱ ብዙ ሰዎች ስለሚያከብራችሁና ብዙ ሰዎች ስለሚወዳቸው እስልምና እንድትወዱ ያደርጋል። ገባችሁ? ሞር እንድትወዱ። ስለዚህ ወንድሞቼ እህቶቼ፣ እኔ ብዙም ያው ማውራት አልችልም እና ባላችሁበት እምነት ጸንታችሁ ብትቆሙ እውነት በጣም ሞር ይጠቅማችኋልና ከኔ ተማሩ። እኔ በራሴ በኩል በጣም ነውና የተጎዳሁትና በራሴ በኩል በጣም እኔ እንደማውቀው በጣም ነው የተጎዳሁት። ገባችሁ? ትናንትና ሀገር ቤት እያላችሁ የቤተ ክርስቲያን አባቶች ጸልዮላችሁ የሆነ ቦታ ደርሳችሁ የሆነ ነገር ከያዛችሁ በኋላ ኢየሱስ ክርስቶስን ወደ ማካድ ገባችሁ? እኔ ለምሳሌ አካውንት ሌላ ቲክቶክ አካውንት አለኝ። ማንም ሰው ፎሎ አደረገኝ አላደረገኝ ከዚህ ደግሞ ምንም የሚጠቀመው ነገር የለም፣ ምንም የሚቀንሰኝ የሚጨምረኝ ነገር የለም። ገባችሁ? ለፎሎ ብላችሁ ወይም ለማይሆን ነገር ብላችሁ ኢየሱስ ክርስቶስን ወደ ማካድ የምትመጡት ልጆች ፕሊስ ከኔ ተማሩ። እርስ በራሳችሁ በቃ የሚያስፈልጋችሁ ነገር እርስ በራሳችሁ ተባበሩ እንጂ ኢየሱስ ክርስቶስን ወደ ማካድ እንዳትመጡ እላችኋለሁ ወንድሞቼ። እፎይ ለዚህ ሁሉ ያበቃኝ ደግሞ እፎይ ነው። ገባችሁ? ሐዲስ ትክክለኛው እሱ እየከፈተ የሚያነበው ትክክለኛ የተጻፈውን ቁርአን እየከፈተ የሚያነበው የተጻፈውን ገባችሁ? ሞር ወደ ክርስትና እንድመለስ ያደረገን እፎይና እፎይ ብቻ ነው። ገባችሁ? ብዙ ሰዎች እፎይ ይዋሻል፣ እፎይ እንደዚህ ያደርጋል፣ እፎይ ውሸት ሳይሆን ሐዲስ እዚህ ቁጥር ላይ ነው በዚህ ምዕራፍ ላይ ነው ብሎ ሐዲሱንና ቁጥሩን ጠቅሶ እሱ ሲያወራ ጽፌ ይዤ በጎግል ላይ ትራንስሌት ማድረግ እንግሊዝኛ የቻልኩትን አንብቤ ሲያቅ በቃ ሁሉም ትክክል ናቸው እሱ የሚያወራውና እኔ ያነበብኩት። ስለዚህ እፎይ ላይ ምንም አይነት ውሸት ነው። ላይክ እፎይ ብዙ ልጆች እንዲጣሉ ገባችሁ? ብዙ ሰዎች እፎይን እንዲጣሉ ምን ያደርጋሉ? እፎይ የሚያወራው ሁሉም ውሸት ነው ይላሉ። ከዛ እነሱ እፎይን ስለሚጣሉ ሁሉም ሰው እፎይን እንዲጣላ ያደርጋሉ። ገባችሁ? እንዲሁ ደግሞ በጣም ወዳቸው ልጆች አሉ፣ የክርስቲያን ልጆች። ለምሳሌ እዚህ ገስት ላይ ያሉት እና ቃል እና አርዲ አንዳንድ ጊዜ ተከታተለው እና ቆስጠንቲኖስ እንዲሁ ደግሞ እነ ዮሐድ በጣም በቋንቋም ደግሞ በሁሉም ነገር በቃ እውቀት ያላቸው በጣም ጎበዝ ልጆች አሉ። ገባችሁ? እነሱን ጋብታችሁ ተከታተሉ እንጂ ምንም አይነት የእምነት ድክመት ቢኖራችሁ ኢየሱስ ክርስቶስን ወደ ማካድ እንዳትመጡ። ወዳችኋለሁ፣ አከብራችኋለሁ። እፎይ እግዚአብሔር ይጠብቂ፣ እግዚአብሔር ሙሉ ጤና ይስጥ። አከብራለሁ ወንድሜ። ያ በጣም ጥሩ መልእክት ነው ያስተላለፈላችሁ። ጥሩ ነው ብዬ አስባለሁ። ያስቀድሜም ስላወራሁትም ምንድነው እሱ እንትኑ ለምዛ ሲያወድሱት በጣም እውነት ፈላጊ አውቆ ጨርሶ መርምሮ አዎ ላይላው የምንነግሩት ቲክቶክ ላይ ሌላ ነው፣ በውስጥ አስተምሮቱ ሌላ ነው። ትዋሹታላችሁ። እስልምና ውስጥ አንድ ሰው ጤናማ አይምሮ ካለው ሎክ አይምሮ ጤናማ ከሆነ እስልምና ውስጥ ተደናብሮ ወይንም ደግሞ ተጭበርብሮ ከገባ
ማክሲመም 3 ወር 4 ወር ነው የሚቆየው። አንተ ስንት ወር ነው የቆየው? 2 ወር ይሆናል። አሁን 2 ወር ከምናምን 2 ወር። ኦኬ ይሄ እስልምና ውስጥ የሚቆይበት እድሜ ዘመን ነው። ተጭበርብሮ ከገባ ማለት ነው። አይምሮ ጤናማ ከሆነ የሚያነብ ከሆነ ማለት ነው ከበዛ 6 ወር 3 ዓመት ባልሞላ ጊዜ ውስጥ ይወጣሉ። የገቡ ሰዎች 3 ዓመት ባልሞላ ጊዜ ውስጥ ይወጣሉ። አይምሯቸው ጤነኛ ከሆነ የሚያገናዝቡ ከሆነ ለጊዜው ወከባ ይፈጥሩባቸዋል። እንዲያርግ እንዲህ በይ፣ ቶሎ ሻሃዳ ያዥ፣ ቶሎ በል፣ እንደዚህ በል፣ እንደዚህ ፍጠር፣ አንተ ጀግና ነህ፣ አንተ ምሁር ነህ፣ አንተ ታውቃለህ። እንደዛ ነው አይደለ? በውስጥም ይመጣሉ እንደዚህ ድጋፉ፣ ምን እናግዝ፣ ምን እናድርግ፣ እንዴት እንሁን። እውነት በዛ ላይ ደግሞ እኔ ሻሃዳ ያስኩት በውስጥ ነበረ። እነሱ በቃ ላስታወቅ ልጆች ጋር ላስታወቅ ምናምን ብሎ ጋስት ላይ ወሰደኝ። አሁን ብዙ ልጆች ዳጊ ፎሎ ፈልጎ ነው እንደዚህ የሆነው፣ ይሄ ግፍት ፈልጎ ነው እንደዚህ የሆነው። እኔ ግፍት ፈልጌ ፎሎ ፈልጌ ቢሆን ሻሃዳ በውስጥ አልይዝም። እኔ ሻሃዳ ያስኩት በውስጥ ነው። እነሱ ምን አደረጋኝ? በቃ ጋስት ላይ ወሰደኝና ቆይ ላስታወቂ ምናምን ብሎ ሳክስ ለማውራት ቅድም እንዳያችሁት ቪዲዮ ማለት ነው። እንደዚህ ነው ያደረጋኝ እንጂ ፎሎ ፈልጌ አይደለም እኔ እንደዚህ ያደረኩት። ስለዚህ ብዙ ልጆችም ለምሳሌ የሆነ ምንም አያውቁት ልጆች ገብተው እኔ ቄስ ነኝ ይላል ወይም እኔ ዲያቆን ነኝ ይላል፣ ግን ክርስትና ስም ማን ነው ተብሎ ሲታይ የክርስትና ስሙን አያውቅም። 5 አዕማደ ምሥጢራት እነማን ናቸው ብሎ ቢታይ 5 አዕማደ ምሥጢራትን አያውቁም። ገባችሁ? እንደዚህ አይነት ድራማ ነው እንጂ ባላችሁበት የእውነት አንክራችሁ እምነታችሁን አስከብሩ፣ ራሳችሁን ጠብቁ ማለት ነው። አደ ሚስጥር ሲጠየቅ አላውቅም ሲል ንስሐ ክርስትና ስሙን እንኳን ሳያውቅ ማለት ነው ቄስ ተብሎ ኢማጂን። ይሄ የሙስሊሞች ድራማ መቼም አይቆም፣ መቼም ማያልቅ፣ ይቀጥላሉ ሁሌም። ነገር ግን ምንድነው እሱ አንድ መገንዘብ ያለብን ሰዎቹ ያሻሉ፣ እንደሚዋሹ በደንብ ማወቅ ነው። ይህንን ከታወቀ ዘንድ ደግሞ ይህንን ካወቅን ሁላችንም መጠንቀቅ ያስፈልጋል ማለት ነው። ሰው ምንገባበት ቤት፣ ምንቀመጥበት ቤት ምን አይነት ቤት ነው እየተቀመጥን ያለ ነው? ሆን ብለው ነው ልክ ክርስቲያን ሊጠይቅ ከገባ ወይም ደግሞ ሊመልስ ከገባ ያዘጋጁት ሰው አለ፣ ድራማ እንዲሰራ የተዘጋጀ አለ። ከዛ በኋላ አንተም እዛ ጋር ያስቀምጡና እሱም ያኛውን ሻዳ ያስይዛሉ ማለት ነው። ለምንድን ነው ይህንን የሚያደርጉት? ሰው እየሰለመ ነው ብለው እንዲያስብ ማለት ነው። እስራቸው ያለ ሰው እንዳይወጣ ማለት ነው። ዳጊ ላይ በጣም ትልቅ ፕሮፓጋንዳ ስለተሰራ ነው። እኔ እንደውም ይሄ ልጄት እንደዚህ በጣም ታዋቂ የሆነ በጣም ምሁር የሆነ ምናምን ብለው ሲስሉት እንዴት ነው እሱ ማላቀው ምናምን ብዬ ቪዲዮን አይቼ ገርሞኝ ነበረ። በጣም ተገርሜ ነበረ። ኤኒዌይስ ኃላፊነት ይጠበቅብሃል፣ ብዙ መስራት ይኖርብሃል። ወደዛ የሚሄደው ጤናማ ሰው እንዳልሆነ አንተም ታውቀዋለህ። ሜይ ቢ ያወርታችኋል ብዬ አስባለሁኝ። ወደዛ ሄዱትን ወይም ገንዘብ ፍለጋ ነው ወይም በወንድ ምክንያት ነው ወይንም ደግሞ እዚህ ከሰው እውነት አሁን ብዙ ልጆች እዚህ ቪዲዮ ስንሰማ የራሱ እዚህ እኔ ከራሴ ሳይሆን እዚህ ቲክቶክ ላይ ራሱ የተፖስተው ቪዲዮ ስናይ ለሰላምቴዎች እርዳታ እየሰበሰበን ነው፣ ለሰላምቴዎች እንደዚህ እያደረገን ነው። ብዙ ሰላምቴዎች ግማሹ ቤተሰቡ ታማሚ ናቸው፣ ግማሹ አካለ ጎደሎ ነው፣ ግማሹ የሆነ ምክንያት አለው፣ ወይም ላይ ጓደኛ ወይ ፍቅረኛ ይዞ የሚሄዱት አሉ። ገባችሁ? እኔ ግን ምንም አልፈልግም። እግዚአብሔር ይመስገን ያለው ሳውዝ አፍሪካ ሰርቼ የሚበላው ሰርቼ እየኖርኩ ነኝ። በዛ ላይ ደግሞ እኔ በተለይ ሞር እንደወጣ ያደረገኝ ሱራ 5:51 ላይ ያለው ክርስቲያንና አይሁዶችን ረዳት አድርጋችሁ አትያዙ። እኔ ወንድሜ ጋር እየሰራሁ ከወንድሜ ክርስቲያን ወንድሜ ጋር እየሰራሁ አንድ ቤት እየኖረን ክርስቲያን ረዳት አድርጋ አትያዝ ማለት ይሄ ራሱ እኮ እንዴት አምላክ ክርስቲያንን ወንድሜንም ቢሆን ረዳት አድርጋ አትያዝ ይላል። ኦኬ ይሄ እኮ ነው ሞር የገረመኝ። ስለዚህ የራሳችሁ በቃ ትክክለኛ ሃይማኖት ብቻ ለምሳሌ ሲጸልዩ በሰማይ ላይ ወደ አባታችሁ ጸልዩ። በሰማይ አባታችን ማን ነው? አምላካችን እግዚአብሔር ነው። ስለዚህ ወደ እሱ ጸልዩ ተብሎ ትእዛዝ ተሰጥቷል። ገባችሁ? ማቴዎስ ወንጌል ምዕራፍ 6:9 ላይ እንደውም ደግሞ ብዙ ቦታ ላይ ሲጸልዩ በሰማይ ላይ ወደ አባታችሁ ጸልዩ። ስለዚህ ሲጸልዩ ወደ አባታችሁ ጸልዩ፣ ወደ ማንም ሳይሆን ወደ አባታችሁ ጸልዩ። ወንድሜቶቼ እውነት ወዳችኋለሁ። ያው ሁላችሁም ደግሞ ይቅርታ ይላችኋለሁ። እሺ እናመሰግናለን። ቢ በደንብ ሰምታችኋል እናስባለን። ለዳጊ ቅድም በአንድ ደቂቃ ውስጥ አንድ ነገር ልንገረው። ምን ብሎ ነበረ ቅድም? ስለ ሰላት አንስቶ ሰላት ካላደረጋችሁ ከእስልምና ትወጣላችሁ ሁሉ የሚል ነገር ሲል አንተ ከእስልምና መውጣቱን የገረመህ የሻፊዮች ብቻ ሳይሆን ያው አብዛኛው ኢትዮጵያዊ የሻፊይን መዝሀብ ተከታይ ስለሆነ
እሱን አነሳውኝ እንጂ ሌሎቹም የሚከተሉት ነው። ሻፊዮች በመጽሐፍታቸው በፊቅ መጽሐፍታቸው ውስጥ ምን አስቀምጠዋል? አንድ ሰው ሰላት ሆን ብሎ ሚስ ካደረገ ሆን ብሎ ሰላት ሳያደርግ ከተወ መገደል አለበት። አንዲት ሰላት እንኳን ብትሆን ሆን ብሎ ከተወ መገደል አለበት ነው የእስልምናው ህግ። መጽሐፉን ፊት ለፊት ከፍቼ ላሳያችሁ እችላለሁኝ ካስፈለገ ዳጊ። እና አንተ ከእስልምና መውጣቱ ሳይሆን የሚገርመው ልትገደሉ ትፈለጋለህ ማለት ነው። ሳልቀቁባቸው ይላል ሐዲሱ ደግሞ ሳልቀቁባቸው የሚለው ያ መሐመድ በእሳት ላቃጥላቸው ፈልጌ ነበር ነው የሚለው። እና እንኳንም ከዛ ነፃ ወጣ እንኳንም ረዳህ እንላለን። ግን ለሌሎቻችሁ ትምህርት ይሆናል ይመስለኛል። አይ ቲንክ ነዛ ነው አይደል ክርስቲያን? እስልምና በጣም ይቅርታ። መልካም ምሽት ይሁንላችሁ። ሊተኛ ነው ያው ነገ መጣቱ ስለምነሳ ወዳችኋለሁ። መልካም ምሽት ይሁንላችሁ። እሺ በርታ። ኦኬ ያ በርታ። እንግዲህ አይ ቲንክ ወንድሞቹንም ከኔ ጋር ሄደዋል ያሉትንም ያወራቸው የራሱን የቤት ስራ ያውቃል ብዬ አስባለሁ ወንድማችን ዳጊ። ምንድነው እስልምና ያለ ውሸት አይቆምም። እስልምና አንድ ቀን ካላሹ ማደር አይችሉም። ዛሬ እስልምና ካለ ትናንትና ዋሽቶ ነበር። ነገ የሚኖር ከሆነ እስልምና ዛሬ እየዋሸ ነው። ይሄ መቼም ካይምሯችሁ እንዳይወጣ። መቼም ያለ ድራማ፣ ያለ ውሸት፣ ያለ ሐሰት፣ ያለ ፖለቲካ አንድ ቀን ማደር አይችሉም። አንድ ቀን ጤናማ ጭንቅላት ያለው ማገናዘብ የሚችል መረዳት የሚችል ነገሮችን ማጤን የሚችል እስልምና 15 ቀን እንኳን ካነበበ ምን ያህል የሐሰት ትምህርቶች እንደታጨቀ መረዳት ይችላል። ነገር ግን እዚህ ላይ ሶሻል ሚዲያው ላይ በተለይ የሚካሄደው ምንድነው? የማታለል፣ የማጭበርበር፣ የማወናበድ የፖለቲካ ስራ ስለሚሰራ ይሄንን ደግሞ እናንተ በደንብ ልትረዱት ያስፈልጋችኋል። አንድ ቀን ካላሹ አንድ ቀን ማደር አይችሉም። እነማ ሙስሊሞች ማለት ነው። ስለዚህ ይሄን ነገር በደንብ ተረዱ። በደካማ ጎናችሁ ይገቡባችኋል። ባገኙት መንገድ ሁሉ ለነሱ ይሄ እንደ ጂሃድም ስለሚቆጠር ማለት ነው። ይሄ የጂሃድ አንዱ አካል ተብሎ ይታመናል በእስልምና ማለት ነው። ስለዚህ ባገኙት ነገር ሁሉ ልክ ምንድነው ወደ እነሱ የነሱ ሃይማኖት በጣም ምርጥ እንደሆነ አትራክት ለማድረግ ብዙ ድራማና ብዙ ፖለቲካ የሚሰሩባቸው መንገዶች በጣም ብዙ ናቸው። በጣም ብዙ ትክክለኛ አስተምሯቸውን ከሚነግሯችሁ ይልቅ ዋሽተው ወደ እነሱ የሚወስዷችሁ እጅግ የበዛ ስለሆነ ከዚህ ፖለቲካና ድራማቸው በደንብ እንድትጠነቀቁ። ክርስቲያኖች በተለይ አንዳንድ ክርስቲያኖች ይሄ ለእናንተ በጣም ትልቅ ትምህርት ነው ብለን እናስባለን። ያ እናመሰግናለን። አይ ቲንክ ለሌሎቹም ጥቅም አለው ብዬ ስላሰብኩ ነው አስቀድሜ አውርቼው ነበረ። ትምህርት ይሆናል እንደዚህ አይነት ነገሮች ለሌሎች። ምክንያቱም ዝም ብለው ነው በደመነፍስ የሚወስዷቸው። በደመነፍስ የሄደ አካል ደግሞ ምንድነው እሱ አይቆይም፣ እዛ ውስጥ አይቆይም። እስልምና ውስጥ የሚቆይበት ምክንያት አይኖርም ማለት ነው። ሳይማሩ ሳያስተምሩ ይወስዷቸዋል። ከሄዱ በኋላ ግን ሲያውቁ ሲማሩ ይወጣሉ ማለት ነው። ይሄ ደጋግመንም በፊትም የምንናገረው ነው። እንደዚህ አውቀው እንደዚህ ጠይቀው ምናምን ነገር ጤናማ አይምሮ ይኑራችሁ። አገናዝቡ፣ መርምሩ። ነቢያቶች የሰበኩትን አስተምሮ ሐዋርያቶች የሰበኩትና ክርስቶስ ያው አምላክ መጥቶ የተናገረውን ዘሆል ክደ ሰላም አታገኝም። ክርስቶስን ክደ ሰላም አታገኝም። እንደ ክርስቶስን እኮ በምንም ልጠላው አይችልም እኮ። ጳውሎስን እኮ በምንም ልጠላው አይችልም እኮ። ምንም እንከን እኮ አታወጣለትም። ልጥላህ ብትል እንኳን ጳውሎስን ምክንያት ታጣለህ እኮ። እንደው ጭፍን ያለ ጥላቻ ካሌለባችሁ በስተቀር እህት ወንድሞቼ ጳውሎስ ላይ እኮ አንድ እንከን አታወጡም። ታዲያ አንድ እንከን ማይወጣለት ጳውሎስ ለሚስቱ ለልጁ ሳይል ሚስት ልጅ ሳይኖረው ህይወቱን ለክርስቶስ የሰጠ እውነትን የሰበከ መከተል ወይንስ በአንድ ሌሊት 9-11 ሴት ጋር እያተራመሰ ሀብት ንብረት ለማከማቸት ሲል በየቀኑ ጦርነት ሰዎችን ሲገልና ሲያስገድል የነበረ ከ600 ዓመት በኋላ ስለ ክርስቶስ የነገረኝን ልመን? የትኛውን ልመን? ክርስቶስ ራሱ የነገረኝን ልመን ወይንስ ከ600 ዓመት በኋላ መጥቶ ያለውን ልመራው? እግሩ ስር ቁጭ ብለው የተማሩትን ልመን ወይንስ የእነሱን ቋንቋ ማያወራ የእነሱ ሀገር ያልነበረ
ባህሉንም ቋንቋውንም ሼር ያላደረገ ከሌላ ሀገር የመጣ ሌላ ቦታ ያለ ከታሪክም ከወንጌልም ከነቢያት አስተምሮም የተጋጨውን ልቀበል። አንድ ሰው ላይ እሱም ጤናማ የሆነ መገለጥ ያልነበረው ላይ ከዛ በኋላ በአረብኛ ዋሽዋል፣ በአረብኛ ጭበረብሯል፣ ያታልሉሃል። ቅዱስ ጴጥሮስ ወርቅና ብር የለንም ምንሰጥህ የናዝሬቱ ኢየሱስ ክርስቶስን ነው ይላል። እኛ ጋር ወርቅና ብር የለም፣ ምንሰጣችሁ ክርስቶስን ነው፣ ሕያው አምላክን ነው። እሱን እናስተዋውቃችኋለን፣ ወደ እሱ እንጠቁማችኋለን። እነሱ ጋር ግን ወርቅና ብር አላቸው፣ የሐሰት ፍቅር አላቸው። ጳውሎስ ምን ይላል? ጠላት ቢራብ አብላው ይላል፣ ቢጠማ ጠጣው ይላል፣ ቢታመም ጠይቀው ይላል። ከሚከፉ ጋር አብረህ ማዘን እንዳለብህ ይነግራል። ከሚያለቅሱ ጋር አልቅስ፣ ከሚስቁ ጋር ሳቅ ይላል ጳውሎስ። እስልምናውስ ሙስሊም ላልሆነ ምግብ እንዳትሰጥ ይላል። ከክርስቲያኖች ጋር ረዳትና ወዳጅ ጓደኛ እንዳትሆን ይላል። መንገድ ላይ እንኳን ካገኛቸው ወደ ጠባብ ቦታ ገፍትራቸው ይላል። እንዴት ሰላም ታገኛለህ? በዚህ በሰለጠነ ዘመን እየኖርክ መንገድ ላይ ስታገኝ ሙስሊም ያልሆነን ሰው መንገድ ላይ በመኪና ነው የምገፋው። በፊት በእግር ስለሆነ በትከሻው ገፍትራው ትሄዳለህ። አሁን በመኪና አላግተኸው ልትሄድ ነው። በእግር መሄድም እርግረኛን በሲኖ ገጭተኸው ልትሄድ ነው። ይሄ ጤናማ አይደለም። እህቶቼ ከልህ ውጡ፣ ከልህ ውጡ፣ ከስሜታዊነት ውጡ፣ እውነትን መርምሩ። ፍቅር የሆነውን እውነት የሆነውን ክርስቶስን ተከተሉ። እልህና ስሜት የትም አያደርሳችሁ። አይነው ከልጅነታችሁ ጀምረው ያደጋችሁበት ሃይማኖት ስለሆነ ትንሽ አስቸጋሪ ነው ለመውጣት ከእስልምና። ስትራግል ልታደርጉ ትችላላችሁ፣ እናውቃለን። የወጡት ላይም ደግሞ ብዙ መከራዎች፣ ቻሌንጆች እንዳሉ እናውቃለን። እነዛ ውስጥ አሁን ቃል አንዱ ነው። ሙሉ በቤተሰቡ የተከዳ ነው ቃል። ለምሳሌ ቃል ስጋ ሆነ ከእስልምና የወጣ ነው። ሚስራን እንትና ምንድነው ለዛሬ ብቃን እንዴ? ብዙም እስኪ ማህሌትን በሳማ ታሪኳን ጥሩ ነው ማለት ሌላ ቀን ሰማታለን። ዛሬ የሆነ ኬዝ አለ። አንድ ቁርአን ቀረ ይለን ዛሬ ብዙም ደስተኛ አይደለሁም። እኔም አንድ ቁርአን ትቀሪልናለሽ? እንደነገርኩ ነው ታሪኩ። ሌላ ቀመርም እንታ ذلك يؤمنون بالغيب ويقيمون الصلاة قبلك